አብ ለወልድ የባህሪ አባት ነው ብለሽ ታምኛለሽ? ያው መጽሐፍ ቅዱስ እንደሚናገረው አብ አባት ይለዋል አይደል? አናስረዝም። የሆኑ ቀላል የሆኑ ነገሮችን አናስረዝማቸው። ቲጂ በደንብ አድምጪኝና እምነትሽን ንገሪኝ እሺ። አብ የወልድ የባህሪ አባት ነው ብለሽ ታምኛለሽ ወይ እህታችን ቲጂ? የባህሪ አባት ነው። አዎ ነው። ወልድ ለአብ የባህሪ ልጅ ነው ብለሽ ታምኛለሽ? አዎ። አብ ለወልድ አባት ነው፣ ወልድም ደግሞ ለአብ ልጅ ነው ብለሽ ካመንሽ አብ ለመንፈስ ቅዱስ ምንድን ነው ብለሽ ታምኛለሽ? አብ ለመንፈስ ቅዱስ ምንድን ነው? እግዚአብሔር ነው። ያው ነው፣ አንድ ናቸው አልኩ። አይለያዩም እኮ አልኩ። አብ ለመንፈስ ቅዱስ እግዚአብሔር ነው። አብ ለመንፈስ ቅዱስ እግዚአብሔር ነው። እኔ ጥያቄ ግን አልተረዳሁትም። በነገራችን ላይ መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ ሰራጺ ነው ማለት ስላሴ ማለት ቆይ ቲጂ በደንብ አድምጪ። ስላሴ ማለት አንድም ሶስትም ማለት ነው አይደል? እንደዛ አልሽኝ እንጂ አይደለ? በጣም ጥሩ። አንድም ሶስትም ስንል ስላሴ ማለት ስለ አብና ስለ ወልድ ማወቅ ብቻ ማለት አይደለም። ስላሴ ስንል አንድም ሶስትም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እያወራ ነው አልኩኝ እኮ። ሁሉም ፕሮቴስታንት ምንም አላልሽኝም። አብ ለወልድ አባት ነው ስልሽ አዎ አባት ነው ብለሽኝ፣ አብ ለመንፈስ ቅዱስ ምንድን ነው? እሱም መልሽልኝ ቲጂ። አውቃለሁ ኖ አሁን አንቺ ገና ነሽ፣ መረዳቱ የለሽም። ያንን ሳታረጋግጪ ነው የሄድሽው ስልሽ ኖ አውቃለሁ፣ ኧረ ተው ስለገባሽ ነው። አሁን ላይ ያልተጻፈውን ከየትም አምጥቼ ያው እንግዲህ ኢየሱስ አብ ወልድ ለአባት ነው ለኢየሱስ፣ ወልድ ደግሞ ለእግዚአብሔር አብ ልጁ ነው። በቃ ስለ መንፈስ ቅዱስ እንግዲህ መንፈስ ቅዱስ ወደ እውነቱ እንደሚመራ ነው የሚናገረው። ሌላ መልስ የለኝም። እኔ ሳወራ ከኔ እኩል ስለወራሽ መፍትሄ አይደለም ቲጂ። ገና ነሽ፣ ብዙ ነገሮችን ሳታውቂ ነው ፕሮቴስታንት የሆንሽው ስልሽ ኖ ኧረ ተው አውቃለሁ ስላልሽኝ ነው ያነሳሁት። እሺ አብ ለወልድ አባት ነው ወይ ስልሽ አዎ አባት ነው ብለሽኛል። አብ ከሶስቱ ቅዱስ አንዱ ቅዱስ አብ ለወልድ አባት ነው ብለሽ ታምኛለሽ። አብ ለመንፈስ ቅዱስ ምንድን ነው? አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምንድን ነው? የምታውቂውን አውቃለሁ የማታውቂውን አላውቅም ብቻ በይኝ። ኦኬ አላውቅም፣ መልስልኝ አንተ። ጎበዝ አልመልስልሽም። ምክንያቱም መጽሐፍ ቅዱስ ላይ ስለ መንፈስ ቅዱስ የሚለው ነገር ስለሌለ ብትመልስልኝ ደስ ይለኛል። ኧረ ተይ ቲጂ ግድ የለም ተይ። እኔ ምግብ አልበላውም፣ በእንት መጡ አልችልም። አልምጪ። ሁለት ማስተካከዮች። የመጀመሪያ ትልቁ ነጥብ እህታችን ቲጂ አላቅም ማለትሽን ስለፈለግኩ ነው የጠየኩሽ። ሳታቂ ነው ፕሮቴስታንቲዝም የሄድሽው። ትምህርተ ስላሴ ላይ ምን እንደሚያስብሩ ሳታቂ ነው የሄድሽው። አይ ኖ አውቃለሁ ኧረ ተው አቁም ስላልሽ ነው አሁን ይሄንን ላሳይሽ የፈለግኩት። የጠየቁሽ አንቺን ትከሻ ለመለካከት አይደለም። አላቅም ብለሽኛል። አንድ ማስተካከያ። ሁለተኛ አንቺ ግራ የገባሽን ነጥብ ፕሮቴስታንት ሆነሽ ከኦርቶዶክስ አማኞች አይደለም መጠየቅ ያለብሽ። እሺ ቲጂ አንቺ ፕሮቴስታንት ሆነሽ ግራ የገባሽን መጽሐፍ ቅዱስ ላይ ያጣሽው ኮንሰፕት መጠየቅ ያለብሽ ከፕሮቴስታንት መምህራኖችሽ ነው። እኔም የምፈልገው እሱ ነው። ህብረት የምታረጊበት ቸርች ላይ የአክስትሽ መገሪት ነው የአጎትሽ መገሪ ነው የሚልሽን ሰው አንዴ ቆይ አቁም እና እሱን ይህን ጥያቄ መልስልኝ ብለሽ ጠይቀሽው እንድትመጪ ይፈልጋል። ግን እንደዛ የሚለኝ እንደዚህ በሚሉኝ አላምንም። ሰዎችን አልከተልም አላምንም። አንድ ጊዜ ወደፊት ሙቭና ይቅርታ ወደ ሰዎች ሰው ነው ይስታል። በቃ ይኸው ለሰባተኛ ጊዜ ይቅርታ ብዬሻለሁ። አንድ ጊዜ ወደፊት ሙቭ እናደርግ። ሌላ ሶስተኛ እንድታስተካክል የሚፈልገው ነገር መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራዕይ ልክ አንብቦ እንደጨረሰ ሰው መጽሐፍ ቅዱስ ላይ የለም እንዳትዪ። ከዘፍጥረት እስከ ዮሐንስ ራዕይ አንቺ ብቻ አይደለሽም፣ ኦርቶዶክስ የሆንን አማኞች ይሄ ለኦርቶዶክሲያንም ጭምር ነው። እሺ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት አታድርጉ። የመጽሐፍ ቅዱስን 2% ክፍል እንኳን ሳታነቡ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት አታድርጉ።
ይሄ ነገር መጽሐፍ ፍጥረት እስከ ዮሐንስ ራዕይ የለም እንዳትሉ ቲጂ፣ የምታውቂውን ነገር አውቃለሁ የማታውቂውን ደግሞ አላውቅም እያልሽ ነው የምታልፊው። ኦኬ አሁን ይሄንን የቤት ስራ ነው ህብረት የምታረጊበት ቦታ ላይ እንደማላውቅ እኮ ነገርኩህ። አንተ ንገረኝ አልኩህ እኮ ለምን አትሰማም? በኋላ ማይክሽን ይታዩ ማይክሽን ጌታ ኢየሱስ ስናገር ጭራሽ እያደመጥሽኝም አይደለም። ማይክሽን ይታዩ ቲጂ፣ ስሜትሽን ተቆጣጠሪ እሺ። እኔ ስናገር ልታደምጪ ነው የሚገባው፣ ከኔ እኩል አታውሪ። አሁንም ደግሜ እናያችኋለሁ። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች፣ እናንተ አይምሯችሁ ላይ ጥያቄ የፈጠረባችሁን ሐሳብ ሄዳችሁ የፕሮቴስታንት መምህራኖቻችሁን ጠይቁ። ይሄ ሼም ነው፣ ሁላችሁም ሼም ነው እያላችሁ ኮሜንት ላይ ጻፉ። አንድ ኦርቶዶክስ አማኝ ለምሳሌ እኔ የመጽሐፍ ቅዱስ ኮንሰፕት ላይ ጥያቄ ኖሮን ጨለማ ውስጥ ነው የምለውን ፕሮቴስታንት አገልጋይም በሉት አማኝ ሄጄ አልጠይቅም። እንኳን ለእኔ መጽሐፍ ቅዱስ ማስረጃ ጠቅሶ የግራ የገባኝን ሐሳብ ሊያቃናልኝ ይቅርና እርሱ ራሱ ጨለማ ውስጥ ነው ብዬ ነው ማምነው። በተመሳሳይ ፕሮቴስታንት የሆናችሁ ቶች ወንድሞችም ኦርቶዶክሳውያን ከመጽሐፍ ቅዱስ እውነት የራቁ ናቸው። ስትገቢ የት የምን ብለሽ ነው የገባሽው? ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብለሽ ነው የገባሽው። ከመጽሐፍ ቅዱስ ውጪ የተለየ ትምህርትን አክሴፕት አድርገው የሚያምኑ አማኞችን አይደለም መጠየቅ ያለብሽ። ይሄ ቢግ ሼም ነው። የሚያስተምሯችሁን መምህራኖች ጠይቁ እሺ። በዚህ ጉዳይ ገመድ ይዤ ከማንም ጋር አልጓተትም። ይሄ እኔ የምፈልገው ፖይንት ነው። በእያንዳንዱ ፕሮቴስታንት አይምሮ ላይ ጥያቄ ምልክት መፍጠር እፈልጋለሁ። ልክ እንደዚህ ሁላችሁም ግራ እስክትጋቡ ድረስ ግራ መጋባታችሁን እፈልገዋለሁ። ለምን ሄዳችሁ ህብረት የምታደርጉበት ቦታ ላይ የፕሮቴስታንት መምህራኖቻችሁን እንድትጠይቁ እፈልጋለሁ። ቲጂ ስሜትሽን መቆጣጠር ስላልቻልሽ እኔ ስሜትሽን እቆጣጠርልሻለሁ። ማይክሽን ሚዩት አድርጌዋለሁ። የእናንተን ግራ መጋባት እኔ እፈልገዋለሁ። ይሄ የኔ ፍላጎት እሺ። እዚህ መታችሁ ግራ መጋባታችሁን በጣም ነው የምፈልገው። ለምን ህብረት የምታደርጉበት ቸርች ላይ ወይዘር ሙሉ ወንጌል ሆንክ፣ መካነ ኢየሱስ ሆንክ፣ መሰረተ ክርስቶስ ሆንክ፣ ቃለ ሕይወት ሆንክ፣ ብርሃነ ወንጌል ሆንክ፣ 7000 ምርጦች ሆንክ፣ ወንድማማቾች ቤተክርስቲያን ሆንክ፣ ጉባኤ እግዚአብሔር ሆንክ፣ ከየትምና ከአማኑኤል መጥምቃውያን ከአማኑኤል ህብረት ከየተኛውም አካባቢ ከየተኛውም ቤተ እምነት ነው። በእናንተ አይምሮ ላይ ጥያቄ ምልክት መፍጠር ነው የኛ ፍላጎት። ጥያቄ ምልክት በአይምሮ ላይ እንፈጥርልሃለን። ሄደህ ግራ የገባውን አገልጋይን እንድትጠይቁ እንፈልጋለን። ያላችሁበት ቦታ ባዶ እንደሆነ እንድታውቁ ስለምንፈልግ። መልካም እህታችን ቲጂ ከዚህ በፊት የኦርቶዶክስ እምነት ተከታይ ነበርኩ ብላለች። አሁን አብራን ነው የምትከታተለው። አሁን ማይክሽን መክፈት ትችያለሽ ቲጂ። እና ከኦርቶዶክስ ቤተክርስቲያን ለመውጣት ያደረሰሽ ትልቁ ሪዝን ምንድን ነው ስንላት፣ ስዕላት ብዙ ጊዜ እነዚህ ስዕላቶችን ስመለከት እነዚህ ሁሉ እንዴት እግዚአብሔር ሆኑ ያለችውን ነው የምላችሁ ቃል በቃል። እነዚህ ሁሉ እንዴት እግዚአብሔር ሆኑ፣ እግዚአብሔርስ እንዴት በእነዚህ ሊመሰል ይችላል? ከእነዚህ ጋር ተያይዞ በጣም ጥያቄ ስለሚሆንብኝ መጽሐፍ ቅዱስን አነበብኩና ዘዳግም 4 መልሶ ነኝ እና ዘዳግም 4 ላይ ያለው ሐሳብ መልሶ ነኝና ከኦርቶዶክስ ቤተክርስቲያን ለመውጣት ምክንያት ሆነኝ ብላናለች። አሁን ወደ መጽሐፍ ቅዱስ ማስረጃ እንገባለን። እህታችን ቲጂ ዘዳግም 4 ላይ ያለው ሐሳብ ስለ ስዕላት ነው የሚናገረው። ቲጂ ክፍሉን ታነቢልናለሽ? አዎ ስለ ስዕላት ነው የሚናገረው። ሐሳቤ እንዲህ ነው፣ ሐሳቤን ይገዟል የምትሆን ሐሳብ አጠቃላይ አንስተሽ ትነግሪናለች። ሁላችሁም አድምጡ። ቀጥይ ቲጂ። እሺ መጀመሪያ እኔ ስራ ቦታ ነው ያለሁት፣ መጽሐፍ ቅዱስ አልያዝኩም። በቃ እኔ ልበልልሽና ሐሳብሽን ትቀጥያለሽ። በነገራችን ላይ ዘዳግም 4 እና ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን ጥቅስ በአጠቃላይ ሁሉም ፕሮቴስታንት አማኝ ኖ ስዕላት ከመጽሐፍ ቅዱስ ውጪ ናቸው ለማለት ይጠቀሙበታል። በላይ በሰማይ ካለው በታች በምድር ካለው ከምድር በታች ውስጥ ካለው የማናቸውን ምሳሌ ላንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ኦኬ ገጸ ንባቡ እንዲህ ነው የሚለው በታችን እና ይሄ ክፍል የሚናገረው ስለ ስዕላት ነው። ትይዝ አብረን እንድንቀጥል። እሺ ምን ሐሳብ ልስጥ? አዎ የመጽሐፍ ቅዱስን ሐሳብ እንድታነብ ይፈልጌ ነበር። አልያሽ ገጸ ንባቡ የሚለውን አውድ ነግሬሻለሁ እና የኔ ጥያቄ ምንድነው ይሄ ክፍል ስለ ጣዖት ነው የሚያወራው። ስለ ጣዖት ነው የሚያወራው።
ጣዖት ደግሞ ያው ስዕል ማለት ራሱ ስዕል ነው። በሰው እጅ የተሰራ ሁሉ ምንድን ነው? ጣዖት ነው ማለት በፍጥሯን እጅ ተሰርቶ የቀረበልኝ ነገር። ይሄ ለምሳሌ ግብጾች አሁን ማለት ስዕላቸው ምናምን ነው በቃ ይሄ አምላካቸው አድርገው የሚያመልኩ አሉ፣ በፈርዖን ጊዜ ላይ ማለት ነው። እግዚአብሔር ጣዖትን ይጠላል። እግዚአብሔር ማለት ቀናተኛ አምላክ ስለሆነ እግዚአብሔር የሚመለከው በእውነትና በመንፈስ ነው ይላል። እኔ ቀናተኛ አምላክ ነኝ ይላል አይደል? እግዚአብሔር የሚመለከው በመንፈስ ነው እንጂ የሆነች ስዕል ለጥፌ ይሄ ይሰማኛል ብዬ እዛ ስዕል ላይ ተንበርክኬ፣ ምክንያቱም በመንፈስ ነው ሰው ሊያመልክ የሚችለው። ስለዚህ በሰው እጅ የተሰራ ነው ያ ስዕል። ምንድነው? ሰዎች ናቸው የራሳቸውን ሀሳብ ያመጣላቸውን እቺ እንደዚህ ነች ወይም ይሄ እንትና ነው ብሎ ስሎ አቅርቦ አስቀምጦልኝ ያን ስዕል እኔ እዛ ስዕል ፊት ቆሜ ተንበርክኬ የምጸልይበት ምክንያት የለም። ምክንያቱም ጣዖት ነው ብዬ ስለማምን በሰው እጅ የተሰራ ሁሉ ጣዖት ነው። ስለዚህ ስለ ጣዖት ነው ክፍሉ የሚያወራው። ስዕልን ግን አሁን ስዕልን አንዳንዴ እንደ ለማስተማር እንጂ ስዕልን መስዬ ላመልክ አልችልም። ስዕል ይሄ እግዚአብሔርን እንትን ብዬ ነው ወይም ሀሳቤ ልሰበስብበት ብዬ ልጸልይበት አልችልም። ወጣሽ ስለሆነ አንድ ጊዜ እንመለስ። አሁን ኮንሰፕቱን እኔ አላገኘሁትም። አይ ዶንት ኖ ለምን ጣዖታት እንደዚህ በዚህ ወጥቶ በዚህ ገብቶ ለጥፌ እንዲያርጌ ምናምን አላስፈልግ የሆኑ ነገሮችን የተመለሱት። ኤኒዌይስ ችግር የለውም መናገር አልገባህም። ልድጋመው ካልገባ ልድጋምልህ፣ ችግር የለውም። አንድ ድል ነው። እህታችን ቲጂ እባክሽን ፕሊስ እባክሽን ክብልን ተረጋጊ። አይሽ እሺ እኔ የምጠይቅሽን ጥያቄ እና አንቺ የምታወሪውን ነገር ቢያንስ እባክሽ ለማቀራረብ ሞክሪ። ስምሽ ማን ነው ስልሽ ስለ ወረዳሽ አታወሪ። እኔ አሁን ስለ ስዕል ለጥፈሽ ስዕል እንዲያርገሽ ስዕል እንደዚህ ወጥቶ በዚህ እኔ አሁን አላስፈላጊ ነገር ነው የወራሽው። እኔ የጠየኩሽ ጥያቄ ይሄ ክፍል የሚናገረው ስለ ስዕላት ነው ወይም ስለ ጣዖታት ነው? መምለሽ አንቺ ያልሽው ልደግም ነው ግን ከኔ ይቀደምሽ ነው። ሰው እንዲህ ብዬ ስጠይቅሽ ይሄ ክፍል የሚናገረው ስለምንድን ነው ብለሽኛል? ስለ ጣዖታት ነው። እና እኔ ደግሞ የጠየኩሽ የመጀመሪያው ጥያቄ ምንድን ነበረ? ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ነው። አይ ስዕላት መጽሐፍ ቅዱሴ አይደሉም አልሽኝና ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገር ጥቅስ ስለ ጣዖታት የሚናገር አድርገሽ አወጣሽልኝ። ባጭሩ የአንቺ ትልቁ ኮንሰፕት በቃ ትልቁ የአንቺ ፖይንት ስዕላት ጣዖታት ናቸው ነው። ስፔሲፊክ ስለ ስዕላት መጎራት አይጠበቅበትም። ስዕላት መጽሐፍ ቅዱሴ መሰረት የላቸውም፣ ምክንያቱም ጣዖታት ናቸው። ኦርቶዶክስ ቤተክርስቲያን የማንንም ምንም አድርጋ ተሳል። ባጭሩ እነዛ ስዕላት ምንድን ናቸው እያልሽን ነው ቲጂ? ጣዖታት ናቸው። ተሳስቻለሁ? ተሳስቻለሁ ነው? ትክክል ነኝ? አይ ትክክል ነህ። በጣም ጥሩ። አሁን ማሳይሽን ነገር በደንብ አድርገሽ ተከታታይ። እጄ ላይ 266 መጽሐፍ አለ። ይሄም 66 መጽሐፍ ነው፣ ይሄም 66 መጽሐፍ ነው። በመጽሐፍ ቅዱስ ማህበር የታተሙ መጽሐፍቶች አይደሉም። አዲስ መደበኛ ትርጉም መጽሐፍ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ማለት ነው። ኦኬ። እዚህ ላይ የምን ስዕል ይታይሻል ቲጂ? እዚህ ፊት ለፊት የምን ስዕል አለ? መስቀል። መስቀል። እሺ፣ እዚህ ጋር ደግሞ ሌላ አይነት ደግሞ ስዕል አለ። ይለያያሉ። መስቀል። ይሄም ስዕል የምን ስዕል ነው? መስቀል። ስዕላት በአጠቃላይ ጣዖታት ናቸው ብለሽ ነበረ። እነዚህ ሁለቱ እዚህ ላይ ያሉት ጣዖታት ናቸው ቲጂ? አይ ይሄ ክርስትናን የሚያመለክት ነው ወይ የሚመለክ ሳይሆን መስቀል እኮ አይመለክም አይደል? መስቀል የተሰቀለውን ነው እኛ የምናመልከው። እባክሽን የጠየቅሽን ጥያቄ ባጭሩ መልሽ። ስዕላት በአጠቃላይ ጣዖታት ናቸው ብለሽ ነበረ። በእያንዳንዱ የፕሮቴስታንት አማኝ በነገራችን በዚህ አጋጣሚ ሁላችሁ ፕሮቴስታንት አማኝ ሆናችሁ ወንድሞች የያዛችሁት መጽሐፍ ላይ በጣም ብዙ አይነት ስዕላቶች አሉ። ፕላስ ከእንደገና ሌላ አዲስ መደበኛ ትርጉም መጽሐፍ አለ። ቅርብ ጊዜ በዚህ ሳምንት ይዤላችሁ እመጣለሁ። የኢየሱስ ክርስቶስ ስዕል ያለበት የፕሮቴስታንቶች መጽሐፍ ማለት ነው። ለጊዜው ግን አሁን በእጅ ያለውን ብቻ እያሳያችሁ እንቀጥል። እህታችን ስዕላት በአጠቃላይ ጣዖታት ናቸው ብላኝ ነበር። ይኸውላችሁ በስሜት መናገርና በማስረጃ መውራት የተለያዩ ነገሮች ናቸው። የኔ ተወዳጆች ቲጂ በደንብ እስክታወራ የጠበቅናት ለዛ
ጀመረች ቀጠለችና መጨረሻ ላይ በቃ ፖይንቷን ስጠቀልል ስዕላት በአጠቃላይ ጣዖታት ናቸው። ኦኬ፣ እዚህ ላይ ምን ስላለ? የመስቀል ቀጣይ ምን ስላለ? የመስቀል እነዚህ ስዕላቶች ቲጂ ጣዖታት ናቸው ወይ? መጽሐፍ ቅዱስ ላይ ያሉት ስዕላቶች ጣዖታት ናቸው ቲጂ? አሁን ይሄ ስዕል መስቀል ነው አይደል? የጠየቁሽ ጥያቄ እነዚህ ስዕላቶች እነዚህ ስዕል ነው አይደለም? ይሄ እዚህ ጋር ያለው ስዕል ነው አይደለም? ይሄ እሺ ስዕል ነው። ይሄ ስዕል ጣዖት ነው ወይስ አይደለም? ሰው የሰራው ስለሆነ እሺ ጣዖት ነው ልበልክ፣ ችግር የለውም። ይሄ ጣዖት ነው ብለሽ ታምኛለሽ? እኔ አላምንም። ያው አንተ እንድል አደረገኝ ታውቃለህ። ጣዖት ነው ስላልኩ እኔ የጠየኩሽ ያለሁት እኮ ያንቺን እምነት ነው ቲጂ። የኔን እምነት ነገርኩህ እኮ ስዕል እኔ መጽሐፍ ቅዱስን አይደለም በቃ አንቺን እምነት አልነገርሽኝም። የጠየኩሽን ብቻ መልሺ። ይሄ ስዕሎችን ነው የሚመለኩትን የሚሰገድላቸውን። ቆይ ተረጋጊ። ካፈርኩ ቆይ መልሰኝ ማለት ይሄ ነው። ይሄ ስዕል ጣዖት ነው ወይ? ጥያቄ ይሄ ነው። ይሄ ስዕል ጣዖት ነው ወይስ አይደለም? እምነትሽን ንገሪኝ። አይደለም። ጎበዝ ልጅ አየሽ፣ ሐሳብሽን አስተካከልሽው። ጎበዝ ልጅ ትይጂ። ስለዚህ ስዕላት በአጠቃላይ ጣዖታት ናቸው ይባላሉ ወይንስ አይባሉ? ወደ ኋላ እንመለስ እስቲ። አንዴ ላስረዳ። ካንዴ እንደው ስማኝ አንዴ። ከማስረዳትሽ በፊት እምነትሽን ተናገሪ ትይጂ። ሁለት ገር አለኝ ተብሎ ለዛ እምነቴማ ኢየሱስ ነው። ሌላ እምነት የለኝም። እምነቴ ወንጌል። እምነትሽ ቡዳ ነው ወይ ሂንዱይዝም ነው ወይ አላልኩሽም ቲጂ። ያለሽን እምነት ንገሪኝ እህቴ እባክሽን። ልቤን እኮ ጥብት ታደረግሽው። ስዕላት በአጠቃላይ ጣዖታት ናቸው ብለሽን ነበረ። የተናገርሽው ነገር ፍጹም ከመጽሐፍ ቅዱስ ውጭ የሆነ ኮንሰፕት ስለሆነ ምን አደረግን እኛ? የራስሽን መጽሐፍ አወጣንና ሁለት መጽሐፎችን የተለያዩ መጽሐፎችን አሳየንሽ። ሁለት የተለያዩ ስዕላቶች አሉ መጽሐፉ ላይ። ስዕላት በአጠቃላይ ጣዖታት ናቸው ካልሽ መጽሐፍ ቅዱስ ላይ ያለው ስዕል ጣዖት ነው ወይስ አይደለም አልንሽ? ኦኬ፣ ፖይንቱ ልክ ወደ አንቺ ሲመጣ አይ ስዕላት በአጠቃላይ ጣዖታት አይደሉም አልሽ። ስለዚህ ወደ ቀደሙ ነገር እንመለስና ቅዱስ ላይ ያለውን ብቻ ነው አይደለም ያልኩት። መጽሐፍ ቅዱስ ላይ ያለውን ብቻ ነው አይደለም ያልኩት። ሌሎቹ ላይ ያለውን አይደለም ካልሽ ስዕላት በአጠቃላይ ጣዖታት ናቸው ማለት የለብሽም ትይጂ። ስለዚህ ኤክሴፕት የሆነ አይነት ስዕል አለ ማለት ነው። አየሽ፣ እሱን ሀሳብሽን እንድታስተካክል የፈለኩት ስዕላት በአጠቃላይ ጣዖታት ናቸው ማለት ግን የሚመለኩ ነገሮች ጣዖታት ናቸው። አንድን ነገር እያመለኩባቸው እየሰገድኩባቸው ከሆነ ጣዖታት ናቸው። ሌላ ለማስተማር ለትምህርት ርዕስ ከሆነ ለምሳሌ ስላሴን እንደምንጠቀመው ስዕልን ልንጠቀም እንችላለን። ለማስተምሮ ለሰዎች ለልጆች በእንደዚህ በምሳሌ አድርገን ልናስተምር እንችላለን እንጂ ይሄንን አምልኩት ብዬ አላስተምራቸውም። በጣም ጎበዝ። ሐሳብሽን እንዲህ እንድታስተካክል እናንተ ጋር ያወራሁት ምንድነው እዛ ቤት ሆኜ ለስዕል ስለምሰግድ ወይም ትሰማኛለች ይሰማኛል ብዬ ስለማሰብ። ስለ ስግደት እንኖራለን ቲጂ። ቅድም ብዬሻለሁ አይደል? ሁለት ገር አለኝ ተብሎ ለዛፍ አይወጣም ቲጂ። የሆነ ፓርት ላይ የሆነ ነገር ገራ ሲገባሽ ሮጠሽ ሌላ ፓርት ላይ አትጂ። እሺ፣ በመጀመሪያ ግራ ገብቶኝ አይደለም እያወራሁ ስለሆነ ነው። እባክሽን ስሜትሽን ተቆጣጠሪ እህቴ። አይ ግራ ገባሽ የሚል ነገር አበዛብኝ። እዛ ነው። እሺ፣ ግራ አልተጋባሽም። ፕሊስ ተረጋጊ እና ሐሳቡ ላይ እናውራ። እሺ፣ መሮጥ አያስፈልግም። እኔ አልቸኩልም። አንቺም እንደማትቸኩይ ተስፋ አደርጋለሁ። ስለ ስግደት የምናወራው በመጀመሪያ ስለ ስዕላት ስንጨርስ ነው። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስልሽ ስዕላት መጽሐፍ ቅዱሴ አይደሉም ብለሽኝ ነበረ። ተሳሳት ሐሳብሽን እኔ በምፈልገው ወይ ያስተካክል። ስለዚህ ወደ ቀጣዩ ፓርት ነው የምናልፈው። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስልሽ ምንድናቸው ብለሽ ነው የመለሽልኝ? አይደሉም። በጣም ጥሩ። እዚህ መጽሐፍሽ ላይ ያለው ስዕል የመስቀል ስዕል ነው። ይሄንን ስዕል ማን ነው ሳሉ ያላችሁ? ከየት አምጥታችሁን የሳላችሁት? አጭር መልስ በማስረጃ። ያው ኢየሱስ ክርስቶስ የተሰቀለበት ስለሆነ ክርስትናችንን የምናመለክትበት ምልክት ነው እንጂ ልናመልክበት አይደለም። ክርስቶስ ሲሰቀል ነበር እሺ፣ ይቅርታ፣ ክርስቶስ ሲሰቀል ነበር። አይ መጽሐፍ ቅዱስ ስለሚናገር ነው እንጂ ያልነበርኩ። ማናችንም አንተም አለበት። ይሄን ስል ስለኔ እኔ ልናገር ቲጂ። እኔ ጠየቅኩሽ አንቺን ነው። አንቺ ራስሽን ችለሽ መልሽ እባክሽን። ስለኔ ደግሞ እኔ ልናገር።
እባክሽ እዚህ መጽሐፍ ቅዱስሽ ላይ ስዕላት መጽሐፎች አይደሉም ብለሽኛል። አይደሉም ብለሽኛል። ይሄንን ስል ሁለት ጥያቄ ነው የጠየቅሽ። አንደኛ ማነው ሳሉ ያላችሁ? እኔ አሁን ስዕላት መጽሐፎች አይደሉም ብዬ ማመን ከሆነ መጽሐፍ ቅዱስ ላይ ቤተ መቅደስ ላይ ምን ይሰራል? ስዕል ምንም አይሰራም። መጽሐፍ ቅዱስ ላይ ካለ ግን ማን ነው ሳሉ ያለው? እሱም ማስረጃ ታመጫለሽ። ሁለተኛ ከየትኛው የመጽሐፍ ቅዱስ ክፍል ላይ ያገኘሽው? እዚህ ጋር ያለ የመስቀል ስዕል ተመልከችው፣ ሌላ አይነት ነው። እዚህ ጋር ደግሞ ስትመለከችው ደግሞ ኦርቶዶክስ ነበርኩ ስላልሽ የኦርቶዶክስ ቤተክርስቲያን ካህናት የሚይዙት አይነት መስቀል ነው። ከስሩ 4 ማዕዘን አለው። ኢየሱስ ክርስቶስ የተሰቀለበት መስቀል ከስር እንደዚህ 4 ማዕዘን አለው ወይ? እንደዚህ አይነት ዲዛይን አለው ወይ? ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን የቻለ ትርጉም አለው። ፕሮቴስታንቶች አይተው ሰላማራቸው ግን ስለውታል። እዚህ ላይ ኦርቶዶክስ ቤተክርስቲያን ላይ ትርጉም አለው። ኦኬ፣ ግን አይ ስዕላት መጽሐፍ ቅዱስ አይደሉም ስላልሽ ቲጂ ሁለት ጥያቄ ነው የጠየቁሽ። ይሄንን ስዕል ማን ነው ሳሉ ያላችሁ? አንድ ያው በራሳቸው በመጽሐፍ ቅዱስ ማስረጃ በራሳቸው እዚሁ ላይ ሆነሽ ደቂቃ መጽሐፍ ቅዱስ ማስረጃ የለም። በራሳቸው በቃ መስቀልን እያሰቡ ስለሆነ ኢየሱስ ክርስቶስ የተሰቀ ጸሐፊዎቹ ናቸው። እኔም እንግዲህ እነማን ናቸው ልበል? የትኞቹ ጸሐፊዎች? ከዘፍጥረት እስከ ዮሐንስ ላይ መጽሐፍ ቅዱስ የተለያዩ ጸሐፊዎች ያተሙት ናቸው። ያተሙት እነማን ናቸው? ያተሙት እነማን ናቸው? ኢትዮጵያዎቹ ሊሆን ይችላሉ። መጽሐፍ ቅዱስ ማህበረ ቅዱሳን ናቸው ቅዱሳን የሚያተሙት። ይሄ ማህበረ ቅዱሳን ያሳተሙ መጽሐፍ አይደለም። ይሄ ፕሮቴስታንት መጽሐፍ ነው። የጠየቁት ስለ ፕሮቴስታንት መጽሐፍ ነው። ይለያይም አንድ እኮ ነው። መጽሐፉ ይለያያል። እኛ 66 መጽሐፍ ነው መጽሐፍ ቅዱስ ብለን አናምንም። ለጊዜው መረዳቱ ከሌለሽ ልንገርሽ። ይሄ የፕሮቴስታንት እህት ወንድሞቻችን መጽሐፍ ነው። ይህንን መጽሐፍ ማህበረ ቅዱሳን አሳትሙት አያውቀውም። የጠየቁሽ ጥያቄ ደግሞ ከራስሽ መጽሐፍ ላይ ነው። ስዕሉን ማነው ሳሉ ያላችሁ? በማስረጃ ስዕላት መጽሐፎች አይደሉም ብለሽኛል። ሁለተኛ ሲቀጥል ደግሞ ከየት አምጥታችሁ ሳላችሁ ቲጂ ማስረጃ? ስለዚህ አሁን መጽሐፍ እኔ ተማርኩ ማለት ስለ ስዕል ይሄን ማን ሳሉ ስለሚለው ስለ ከቨር አውርቼ አላውቅም። ከዚህ በፊት አሁን አውርተሽ ታውቂያለሽ ወይስ አታውቂም? አይደለም ያልኩሽ ማስረጃ። አሁን ይኸውልሽ ስለ ኦርቶዶክስ ቤተክርስቲያን ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ስለ ስዕል አያወራም። እኔ ወንጌል ስለ ምሩጽ ይፍጠር ይናገራል ብያለሁ እንዴ? ይቅር ይበለኝ። እኔ መጽሐፍ ቅዱስ ላይ ያለሽን ማስረጃ ስጪኝ ያልኩሽ። ልክ የሆነ ነገር ትሉና ማስረጃ ስትጠየቁ ማጣፊያ ሲያጥራችሁ ወንጌል ስለ ኢየሱስ ነው፣ እኔ እንዲህ አይነቱ ጉዳይ አያገባኝም ምናምን አሉባልታ። ቲጂ ታይም ወስደሽ አሁንም ቆይ ተረጋጊና ልምጪ። ታይም ወስደሽም ቢሆን አሁን እዚሁ ገስ ላይ እንደሆንሽ ለሁለቱ ጥያቄዎች ማስረጃ ማምጣት ይኖርብሻል። ሁለት እግር አለኝ ተብሎ ወደ ዛፍ አይወጣ። እሺ ካፈርኩ አይመልሰኝ የሚባል ነገር የለም። በእምነትሽ በደንብ ጸንተሽ መጽሐፍ ቅዱስ ማስረጃዎችን አውጥተሽ ሐሳቦችን ሼር ልታረጊን ይገባል። መጽሐፍ ቅዱስ አንቺን ባልደገፈበት ሁኔታ ዝም ብሎ ከመሬት ተነስቶ መቃዠት አይቻልም። ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጭ ነው ማለት አይቻልም። እንድንግባባ በመጽሐፍ ቅዱስ ማስረጃ እንድንግባባ ማስረጃዎችን ማምጣት አለብሽ ቲጂ። አሁን ለጠየቁሽ ጥያቄዎች የመጽሐፍ ቅዱስ ማስረጃዎችን ፕሊስ እንድትሰጪኝ እፈልጋለሁ። ደቂቃ መውሰድ ከፈለግሽ ማይክሽ የሚታረጊዋለሽ። እስከዛ ሌላ ሰው አወራለሁ። እኔ ያው ልክ አሁን እዛ ጋር አሁን ስላሳየኝ ስዕል ብለክ ስላሰብከው ነገር አለሽ ወይስ የለሽ? ማስረጃ የለኝም። እኔ ላመጣልህም አልችልም። በቃ ጨርሻለሁ። አመሰግናለሁ። ጥሩ መልስ ነው። ጎበዝ ልጅ ከፈለክ ይበቃል። አቁም፣ ይበቃል። ኦኬ፣ ጎበዝ ልጅ። እኔ የምፈልገው እሱ ነው። ማስረጃ መስጠት በማችበት ጉዳይ ላይ ሌላ ጊዜ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ማለት የለብሽም። ሲጋራ የሚያጨስ ሰው ሲጋራ አታጭሱ ብሎ መናገር አይችልም። ከመጽሐፍ ቅዱስ ውጭ አቋም ያለው ሰው ኦርቶዶክሳውያን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ማለት አይችልም። ኦኬ፣ ማለት እንደዛ አይችልም። በጣም ጥሩ። ኤኒያው እህታችን ቲጂ መጽሐፍ ቅዱስ ማስረጃ ኖራትም አኖራትም ስለ ስዕላት ግን የኦርቶዶክስ ቤተክርስቲያን ምን ብለን እንደምታስተምር ለሁላችሁም በደንብ ፍክት አድርገን እናስረዳችኋለን። ተከታተሉ። የመጽሐፍ ቅዱስ ማስረጃችሁን ይዛችሁ ማለት ነው። እህታችን ቲጂ መጽሐፍ ቅዱስ እንዳያሽ ተስፋ አደርጋለሁ። የምሰጥሽን ጥቅሶች እያወጣሽ ታነብልኛለሽ። መጽሐፍ ቅዱስ አልያዝኩም፣ ስራ ቦታ ነኝ አላልኩም። ኦኬ፣ እረስቼ ነው።
ማይክሽን ሚታርጊና ተከታታይ። እሺ አሁን ሁላችሁም አድምጡ። በቃ የእህታችን ቲጂ ነጥብ እዚህ ጋር አበቃ ማለት ነው። ለጊዜው ማስረጃ የላት። ኦኬ እዚህ ጋር ያበቃል። ኦርቶዶክስ ቤተክርስቲያን ግን ለእያንዳንዱ ትምህርቷ ማስረጃ አላት። ሁላችሁም አድምጡ። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም የሚል ሐሳብ ብዙ ጊዜ ሲነሳ ፕሮቴስታንት የሆኑቶች ወንድሞቻችን በአጠቃላይ በጭፍን በመጀመሪያ የሚሉት ሐሳብ ምንድን ነው መሰላችሁ? ስዕላት መጽሐፍ ቅዱሴ አይደሉም። እዚህ ውስጥ ያለ ፕሮቴስታንት ሁልህም እያንዳንድህ መጽሐፍ ቅዱስን ግለጥና እንዴት መጽሐፍ ቅዱስ እየጠቀሰ እንደምናስተምር ተከታተል። እያንዳንዱ ፕሮቴስታንት ስዕላት መጽሐፍ ቅዱስ አይደለም ብሎ ነው የሚናገረው። ኦኬ ማስረጃ አምጣ ሲባል ይኸው እዚህ ጋር ሳሚ ቲጂ፣ ከዛ ደግሞ ሌሎችም የፕሮቴስታንትና ይፋ የሰጡትን ጥቅስ ብቻ ነው ሰው የሚሰጠው። ሌላ ምንም አይነት ማስረጃ የላቸው። ዘዳግም 4ና ዘጸአት ምዕራፍ 20 ዘዳግም 4ና ዘጸአት ምዕራፍ 20 የሚናገር የመጽሐፍ ቅዱስ ኮንሰፕት ምንድን ነው? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ከዚህ ሐሳብ ይነሱና በጣም ብዙ ፕሮቴስታንት የሆኑ አማኞች ሰው እዚህ ጋር በቃ እግዚአብሔር አምላክ ምንም አይነት ነገሮችን እንዳንቀርጽ ይናገራል እና ስዕላትም መጽሐፍ ቅዱስ አይደሉም የሚል ሐሳብን ያነሳሉ፣ ሼር ያደርጋሉ። ባጭሩ እነዚህ ክፍሎች የሚናገሩት ስለ ጣዖታት እንጂ ስለ ስዕላት አይደለም። ስዕላትና ጣዖታት የተለያዩ ነገሮች ናቸው ወይ? ኦፍኮርስ የተለያዩ ነገሮች ናቸው። ከአገልግሎታቸው አንጻር የተለያዩ ነገሮች ናቸው። ሁለቱም በሰዎች እጅ የሚቀረጹ ናቸው። ሁለቱም በሰው እጅ የሚሳሉ ናቸው። ጣዖታትና ስዕላትን የሚለያቸው ግን ምንድን ነው? አገልግሎታቸው። ጣዖታት በእግዚአብሔር ምትክ የሚመለኩ ናቸው። ሰው ነብር አድርጎ ሊሰራ ይችላል። የሰው አምሳል አድርጎ ሊስለው ይችላል። ልክ እንደ ንስር አድርጎ ሊቀርጸው ይችላል። እንደ አሳ ነባሪ ሊያገዝፈው ይችላል። እንደ ዝሆን አድርጎ ሊያስቀምጠው ይችላል። ባጭሩ በእግዚአብሔር ፋንታ ተክቶ ወርሺፕ የሚያደርገው ነገር ከሆነ ያ ጣዖት አምልኮ ነው። አንድ ሰው አንበሳ ቢስል አንበሳ ስለሳለ ያ ጣዖት አምልኮ ነው ማለት አይደለም። ስህተት ነው ማለት አይደለም። ስዕላት እና ጣዖታት ልዩነት አላቸው ማለት ነው። ስዕላት ምን ማለት ነው? ስዕላት የምንላቸው የትኞቹን ነው የሚለውን ነጥብ በኋላ መጣበታለሁ። ተከታተሉ። ኦኬ። እና ብዙ ጊዜ የመጽሐፍ ቅዱስ ማስረጃውን ሲሰጡ ፕሮቴስታንት ወንድሞቻችን ሌላ የሚያነሱት ነገር ምንድን ነው መሰላችሁ? በላይ በሰማይ ጭምር ይላል አይደል? እንደውም ዘጸአት ምዕራፍ 20 ሲናገር ገና ሲጀምር ራሱ በላይ በሰማይ ብሎ ይጀምራል። በላይ በሰማይ ማለት እግዚአብሔርንም ቅዱሳን መላእክትንም ቅዱሳን ሰዎችንም ጨምሮ ነው በቃ። እና እግዚአብሔርንም ጭምር ራሱ መሳል አይቻልም። ኦርቶዶክሲያን እናንተ ከየት አምጥታችሁ ነው ስዕላት መጽሐፍ ቅዱስ የምትሉት የሚል ፖይንትን ያነሳል። አሁን ሁላችሁም በደንብ አድርጋችሁ ተከታተሉ። በመጀመሪያ እንደው እንዲህ አይነቱ ጥያቄ ሎጂክ ስለሆነ በሎጂክ መልኩ በመጀመሪያ ያላስረዳችሁ መጽሐፍ ቅዱስ ማስረጃ ከመስጠት በፊት የመጀመሪያው ትልቁ ነገር እግዚአብሔርን ክደው ጣዖት ለማምለክ ልባቸው የተነሳሳላቸው ሰዎች ቀና ብለው ወደ ሰማይ እግዚአብሔርን ሊያዩት አይችሉም። ቀና ብለው ወደ ሰማይ ቅዱሳን መላእክትን፣ ቀና ብለው ወደ ሰማይ ቅዱስ ብርሃን ይሁን አለ አምላካችን እግዚአብሔር። ቃሉ ዘላለማዊ ነው። ከዛስ ብርሃንም ሆነ። አሁን እየመሸ ነው ኢትዮጵያ። ነገ ሲነጋ አምላካችን እግዚአብሔር ከእኔና ከእናንተ በፊት ጠዋት ተነስቶ ብርሃን ይሁን እያለ አይደለም ጨለመውን ወገግ የሚያደርገው። ቃሉ ዘላለማዊ ነው። አንድ ጊዜ የተናገረው ቃል ዘላለማዊ ነው። ብርሃን ይሁን ያለው አንድ ጊዜ ነው። በጨለማና በብርሃን መካከል ጊዜን የከፈለው አንድ ጊዜ ነው። ሁሉም ተራውን እየጠበቀ ይመጣል። ብርሃኑን ጨለማ ይተካል፣ ጨለማውን ብርሃን ይተካል። አምላካችን እግዚአብሔር ዘጸአት ምዕራፍ 20 እና ዘዳግም 4 ላይ የተናገረው ቃል በአጠቃላይ ጣዖታትን የሚያጠይቅ። እኛ ክርስቲያኖች ጣዖታትን አብዝተን እንድንጸየፍ አምላካችን እግዚአብሔር በአጽንኦት የተናገረበት ቃል ነው። በላይ በሰማይ ላይ በታች በምድር ላይ ከምድርም በታች ከውሃ ውስጥ የማናቸውን ምሳሌ ለራሳችን አድርገን ልናመልካቸው ልንሰግድላቸው አይገባም። ስግደትን ጥያቄ ምልክት ውስጥ አስገቡት፣ በኋላ ላይ እናወራበታለን። ኦኬ እሺ እንቀጥል። አሁን ፕሩፍ እያደረገን ያለነው ስዕላት መጽሐፍ ቅዱሳዊ መሰረት አላቸው ወይንስ የላቸውም? ዘጸአት ምዕራፍ 25ን ጀመረ። ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር
በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ሰራ ብሎ እንዳዘዘ እንመለከታለን። እሺ እንቀጥል። ሌላም ጥቅስ አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ እንመልከት እስቲ። እኔ ክፍሉን በቃሌ ስለማቀው ልበልላችሁ። አንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር የተሰራ ባለው መቅደስ ማለት ነው። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት የዘንባባ ዛፍ የፈነዳ አበባ ምስልን ቀረጸ ይላል። ለአምልኮተ እግዚአብሔር በተሰራው መቅደስ ላይ በውስጥና በውጭ ብቻ አይደለም፣ በውስጥ ብቻ አይደለም፣ በውስጥም በውጭም የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። ቁጥር 27ን ከፍ ብላችሁ ስታነቡ ቁጥር 27 ላይ እንደዚህ ይላል፣ የኪሩቤል ክንፎቻቸው ተዘርግተው ነበር ይላል። ስዕላቱ እንዴት ተደርገው እንደተሳሉ በምናባችሁ እንደታስቡት ክፍሉ ስዕላዊ በሆነ ገላጭነት ይናገራል። የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛው ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ይሄ ሰውዬ ኦርቶዶክሳዊ ነው፣ ይሄ ሰውዬ ሙስሊም፣ ይሄ ሰውዬ ፕሮቴስታንት ነው ብላችሁ እንዳትጃጃሉ ጋይስ። አምላካችን እግዚአብሔር በቀጥታ ያዘዘውን ትእዛዝ ነው እየተመለከተን ያለ ነው። ለአምልኮተ እግዚአብሔር በተሰራው መቅደስ ላይ በነገራችን ላይ እነዚህ መቅደሶች በመዋዕለ ሥጋዌ ማለትም ክርስቶስ ወደ ምድር ሲመጣ ገብቶ ያሰማረባቸው ምኩራቦች ናቸው። እናም ሲሰሩ ይላል ዘጸአት 25:18 ላይ ያለውን እንዳትዘነጉ። አንደኛ ነገሥት ምዕራፍ 6:29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት ተሰሩ። 27 ጀምሮ እስከ 28 ስታነቡት የኪሩቤል ክፍሎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። ስዕላት መጽሐፍ ቅዱሳዊ ናቸው። ኦፍኮርስ መጽሐፍ ቅዱሳዊ ናቸው። ስዕላት መጽሐፍ ቅዱሳዊ ናቸው ለማለታችን የመጽሐፍ ቅዱስ ማስረጃ አለን ወይ? ኦፍኮርስ አዎ፣ የመጽሐፍ ቅዱስ ማስረጃ አለን። ግጥም አድርጎ ነው ያለን ብራዘር። አሻሚ ያልሆነ አምላካችን እግዚአብሔር በቀጥታ የተናገረውን ቃል ይዘን ነው የምንናገረው። እግዚአብሔር ቅረጽ ያለውን ኖ ስህተት ነው ማለት አንችልም። ኦኬ፣ ይቅርታ ስልክ ገብቶብኝ ነው። እግዚአብሔር አታድርግ ያለውን ኖ ማድረግ ይቻላል ማለትም አንችል። ስለዚህ ከነዚህ ጥቅሶች ተነስተን ስዕላት መጽሐፍ ቅዱሳዊ ናቸው። ኦፍኮርስ መጽሐፍ ቅዱሳዊ ናቸው። በፈቃድ እግዚአብሔር የቅዱሳን መላእክት ቅርጾች ተቀርጸዋል። በፈቃድ እግዚአብሔር የቅዱሳን መላእክት ስዕላት ተስለዋል። አሁን ወደ አሁኑ ዘመን እንምጣ። የብዙ ፕሮቴስታንት ጥያቄ እናንተ ኦርቶዶክሳውያን ድንግል ማርያምን ከየት አይታችሁ ሳላችኋት? ስላሴን ትስላላችሁ። እናንተ ኦርቶዶክሳውያን ስላሴን ትስላላችሁ። ስላሴን ከየት አይታችሁ ሳላችሁት? ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ጴጥሮስ አይቀራችሁ፣ ጳውሎስ አይቀራችሁ። እነዚህን ሁሉ ትስላላችሁ። ከየት አምጥታችሁ ሳላችሁ? ይህ የሁሉም ፕሮቴስታንት ጥያቄ ነው። መልካም፣ እሺ፣ ከየት አምጥተን ሳል ነው? ለመሆኑ ለዚህ ማስረጃ አለን እኛ? የስላሴን ስዕል ይሄ የቅድስት ስላሴ የተቀደሰ ስዕል ነው ስንል ማስረጃ አለን? የእመቤታችን የቅድስት ድንግል ማርያምን፣ የቅዱሳን መላእክትን፣ የጻድቃን የሰማዕታትን ቅዱሳት ስዕላት እነዚህ አዎ የነሱ ቅዱሳት ስዕላቶች ናቸው ስንል ማስረጃ አለን? በደንብ ግጥም አድርጎ ነው ያለን። ሁላችሁም አድምጡ። አሁን ቅዱሳት ስዕላትን የትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይቶ ሳለ የሚል አስተምሮ የለም። ስላሴን አይናችን ተከፍቶ ሰማያት ተከፍተው የመጀመሪያው ለኢየሱስ ስም ሰማዕት የሆነው እስጢፋኖስ ሰማያት ተከፍተው የስላሴን ክብር እንዳየው እያየን ቆይ አንዴ እያለን ወረቀት አስቀምጠን ሳለን የሚል አስተምሮ የለም። ክርስቶስን እኛ ተገልጦልን ፊት ለፊታችን ቆሞ ወረቀት አስደግፈን አንዴ ቆይ ጌታ ሆይ ብለን ሳል ነው የሚል አስተምሮ የለም። ቅዱሳን መላእክትን ክንፎቻቸውን ዘርግተው አንዴ ጠብቁን ብለን ወረቀት አዘጋጅተን ስለናል የሚል አስተምሮ የለንም። ኦኬ፣ ገላጮች ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት ስዕላት አገልግሎት ገላጮች ናቸው። እንዴት? እመጣበታለሁ፣ አድምጡ። ዘጸአት ምዕራፍ 25 ላይ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ የኪሩቤል ስዕላትን የሳለው ሰዓሊ ቅርጻቸውን የቀረጸው ቀራጭ የኪሩቤል መላእክት ተገልጠውለት አይደለም የሳለው። ፕሮቴስታንቶች ወንድሞች በደንብ አድርጋችሁ ተከታተሉ። ይልቁኑ ገላጭ አድርጎ ነው የሳለው። ቁጥር 27 ጀምሮ አሁን ሳነብላችሁ ምን ይላል አልኳችሁ?
የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንደኛው ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛው ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር እያለ ክፍሉ ይናገራል። በፈቃድ እግዚአብሔር ስዕላቸውን እንዲስል የታዘዘው ሰው ስዕላቸውን ሲስል የኪሩቤል መላእክቶች ተገልጠውለት ክንፎቻቸውን ዘርግተው አንዴ እስቲ ወደ ቀኝ ዙሩ፣ ትንሽ ደግሞ እስቲ ወደ ግራ፣ አንዴ ደግሞ እስቲ በደንብ ክንፎቻቸውን ዘርጉ እያለ ፊት ለፊቱ አቁሟቸው ሳለ የሚል አስተምሮም የለም። ኦኬ፣ እሱም ሰዓሊውን ጭምር ሳያቸውን ይሳለው። ለምን? ገላጭ አድርጎ ነው ይሳላቸው። መላእክት እንደሆኑ ለማጠየቅ ክንፍ እንዲኖራቸው አድርጎ ሰርቷቸዋል። 40ቱ እንስሳ ምንላቸው ኪሩቤል በዮሐንስ ራእይ ላይ በላም አምሳል፣ በሰው አምሳል፣ በንስር አምሳልና በአንበሳ አምሳል ያሉ መላእክት እንደሆኑ መጽሐፍ ቅዱስም ጭምር ይናገራል። ሰዓሊውን ሲስል እነዚህ ቅዱሳን መላእክት እንደሆኑ ለማጠየቅ ክንፎችን እየዘረጋ ሳለ ለማጠየቅ እንጂ ሰማያት ተከፍተው ኪሩቤል ተገልጠውለት ሳለ የሚል አሰሙ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት አገልግሎታቸው ገላጮች ናቸው፣ ቋንቋዎች ናቸው ስንል እንዴት ነው? በደንብ አድርጋችሁ አድምጡን። ከዚህ በኋላ ያለው ጉዳይ ፕሮቴስታንቶችን የሚመለከት አይደለም። በዚህ አጋጣሚ በደንብ አድርጋችሁ አድምጡኝ። ከፕሮቴስታንቶች ጋር እኛ ልንግባባ የምንችለው ማለትም እንደው እንደ ጥያቄ ተነስቶ ልናወራ የምንችለው ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ነው። አዎ ናቸው የሚለውን መልስ ከመለስም በቂ ነው። ከዛ በኋላ ግን አገልግሎታቸው ላመነ ሰው እንጂ ላላመነ ሰው አይደለም። ነገር ግን ምን እያደረገን እንደሆነ ግን እንዲገባችሁ ግን እስኪ እናስረዳችሁ። ቋንቋ ናቸው ብያችኋል። ቅዱሳት ስዕላት ቋንቋ ናቸው። ቋንቋ የትም ብትሄዱ ይኸውላችሁ፣ ኮንጎ ብራዛቪልን ብትገቡ፣ ናይጄሪያን ብትገቡ፣ ኡጋንዳን ብትገቡ፣ ሲሼልስን ብትሄዱ፣ ሞሪሼስ ብትሄዱ፣ አሜሪካን ብትሄዱ፣ እስራኤል ብትሄዱ ቋንቋ በሶስት ይከፈላል። የቋንቋ ሌክቸሮች ጋር ይሄን ሐሳብ ቀረብ ብላችሁ ጠይቁ። እሺ፣ ቋንቋ በስንት ይከፈላል አልኳችሁ? በሶስት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስቱም ቋንቋዎች ወንጌል ትሰብካለች። አንደኛው ቋንቋ ሊተራል ላንጉጅ የቃል በቃል ቋንቋ፣ አሁን እኔና እናንተ የምናወራው። ሁለተኛው ቋንቋ የምልክት ቋንቋ፣ ሶስተኛው ቋንቋ ደግሞ ስዕላዊ ቋንቋ። የኢትዮጵያ ብቸኛዋ ቤተክርስቲያን ነች በሶስቱም ቋንቋ የክርስቶስ ኢየሱስን ወንጌል የምትሰብክ ብቸኛዋ ቤተክርስቲያን ኦርቶዶክሴት ቅድስት ቤተክርስቲያን ነች። ቃል በቃል ቋንቋ ልክ እንዲህ ባለ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን፣ አገልጋዮች፣ የሰንበት ትምህርት ቤት መምህራን፣ ሊቃውንት በየአውደ ምሕረቱ በየአደባባዩ የክርስቶስ ኢየሱስን ወንጌል ይናገራሉ፣ ይሰብካሉ። በ365 ቀናቶች በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴዋም ሳይቀር የክርስቶስ ኢየሱስን ወንጌል ተሰብካለች። ዲያቆኑ ወንጌል ከመነበቡ በፊት ምን እያለ ይናገራል? ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። 365 ቀን ሳይቋረጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚነገር ቃል። በቤተ መቅደስ ብቻ አይደለም፣ አደባባይ በምናከብራቸው በዓላቶች፣ በመስቀል በዓል በሉት፣ በከተራ በዓል በሉት፣ በተለያዩ በዓላቶቻችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ባለ ሊተራል ላንጉጅ የክርስቶስ ኢየሱስን ወንጌል ትሰብካለች። ይሄ ቃል በቃል የምንነጋገረው ቋንቋ ይባላል። ሁለተኛው ቋንቋ ደግሞ የምልክት ቋንቋ። የኦርቶዶክስ ቤተክርስቲያን በምልክት ቋንቋ ትሰብካለች። ኔጌቲቭ ካልሆናችሁ፣ እውነት ለመናገር በቃ ውስጣችሁ በኔጌቲቭ ኢነርጂ ካልተሞላ፣ አሁን የምናገረው ቃል ፕሮቴስታንት እህቶች ወንድሞቼ ለብዙዎቻችሁ ግልጽ፣ ለብዙዎቻችሁ አሻሚ ያልሆነ ሐሳብ በደንብ አድርጋችሁ በፍቅር አድምጡ። የምልክት ቋንቋም የኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስን ወንጌል ለመስበክ ትጠቀምበታለች። እያንዳንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናደርጋቸው አክሽኖች የክርስቶስ ኢየሱስን ወንጌል የምንሰብክባቸው አክሽኖች ናቸው። በዘፈቀር የምናደርገው አይደለም። በፕሮቴስታንቱ ቤተ እምነት ለምሳሌ አምልኮ ይባልና ለአምልኮ የተሰበሰበ ህዝብ መሬት ላይ ሊከረባበት ይችላል፣ በጭንቅላቱ ሊቆም ይችላል፣ ሊደንስ ይችላል፣ ሊጨፍር ይችላል። እኛ እንዲህ አይነት ነገር የለም በእኛ ቤተክርስቲያን። አስቡ፣ ስንዘምር እናሸበሽባለን፣ ከዛ ስናጨበጭባለን። አሁን በዘፈቀድ የሆነ አይደለም። ኦኬ፣ ቤተክርስቲያን በምልክት ወንጌልን ሰብካለች። ስናሸበሽብ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ኃያል የሆነው አምላክ፣ በቅዱሳን መላእክት ዘንድ ግሩም የሆነ አምላክ፣ በቅዱሳን መላእክት ዘንድ የሚፈራው አምላክ በእኛ ዘንድ ትሁት ሆኖ ጸሐፍት ፈሪሳውያን ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ወዲህ ወዲያ እያረጉ እያንገላቱት እንደወሰዱት እያሰብን
በዝማሪያችን ከክርስቶስ ሕማም ጋር እየተባበረን እናሸበሽባለን። ከዛ ደግሞ እናጨበጭባለን። ኃያል የሆነ አምላክ በጥፊ መጸፋቱን እያሰብን በሰው እጅ በጥፊ መጸፋቱን እያሰብን እናጨበጭባለን። የኔ ተወዳጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእያንዳንዱ ስፍራ ላይ የምታደርጋቸው አክሽኖች በዘፈቀደ ያሉ አይደለም። ፕሮቴስታንቶች ወንድሞች፣ ለምሳሌ በዚህ ዓመት ጥቅምት ወር ላይ ታኅሳስ 28 ላይ በመስቀል አደባባይ ከ500 እስከ 600 ሺህ የሚጠጉ ኦርቶዶክሳውያን ነጭ ለብሰው መስቀል አደባባይ ተገኝተው ነበር። ነጭ ለብሰው ከሰሞኑ በጣም ብዙ ለእኔ መልስ የሚሰጡ ፕሮቴስታንቶች ብዙ ነን ቁጥራችን በዚህ ወጥቶ በዚህ ገብቶ ምናምን ይሉኛል። የኔ ተወዳጆች የኦርቶዶክስ ቤተክርስቲያን ቁጥር ይሄን ያክል ነው ልላችሁ አይደለም። በመስቀል አደባባይ ግን ብቻ አስቡት ከ500 እስከ 600 ሺህ የሚጠጋ የኦርቶዶክስ አማኝ ነጭ ነጠላ ብቻ ለብሶ መጥቶ ነበር። እንደው መሰብሰባችን ካልቀር ለምን ሬንጀር ለብሰን እያለ ለምን ሰላምታ እየሰጠናል? ለምን የሆኑ ትርኢቶችን አላሳየንም? ነጭ የለበስንበት ምክንያት አለ። ኦርቶዶክስ ስትሆኑ በዘፈቀድ አይደለም የምትለብሱት። ነጭ የለበስነው ኦርቶዶክስ ቤተክርስቲያን በምልክት ቋንቋም ስለሚሰብክ ነው። ያ ሁሉ ኦርቶዶክሳዊ ጧፍ አብርቶ ያያችሁ ሰው በአጠቃላይ ነጭ ለብሶ የመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን እያሰበን ጧፍ ያበራ ነው ክርስቶስ የእስራኤልን ሕዝቦች ሌሊት ቀን በደመና ሌሊቱን ጨለማውን በብርሃን በእሳት እየመራ ከግብፅ ባርነት ነፃ እንዳወጣቸው ሁሉ እኛንም ከዲያብሎስ ባርነት ከፊታችን እንደ ብርሃን አምድ ቆሞ ነፃ እንዳወጣን እያሰብን ጧፍ እናበራለን። በዘፈቀደ የምናደርገው ነገር የለም። ከበሯችን እንኳን ይወላችሁ ዷ የሚል ድምፅ እንዲያወጣ አድርገን አይደለም የሰራ ነው። ድምፅ እንዲያወጣ አይደለም ፐርፐዙ፣ ትርጉም አለው። ከበሯችን የሚለብሰው ጨርቁ ቀይ ነው። ከዛስ ጠፈር አለው። በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። በውስጡ ደግሞ ጠጠሮች አሉት። ምንም አይነት ፐርፐዝ የሌላቸው ጠጠሮች፣ ምንም ከከበሮ ምት ጋር ምንም አይነት ፐርፐዝ የሌላቸው። ጋይስ ሪፖርት እየተደረገብኝ ነው። እባካችሁን ኮፒሊንክ አድርጉልኝ። እየተናገርኩ ያለሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንጂ ጥላቻና ነቀፌት አይደለም። ሪፖርት የምታደርጉ ሰዎች አቁሙ። ሪፖርት አድርጋችሁም አካውንቱን ብታዘጉ ሌላ አካውንት ይከፈታል። የኔ አንደበት አይዘጋም። አድምጡኝላችሁ። ከበሮ ውስጥ 5 ጠጠሮች ይገባሉ። ከበሮ ከመመታቱ ጋር ተያይዞ ምንም አይነት ፐርፐዝ የሌላቸው እነዚህ 5 ጠጠሮች ሪዝን አላቸው የሚገቡበት። ቅድም እንዳልኳችሁ እያንዳንዱ ነገር የሚሆነው በምክንያት በምልክት ቋንቋ ወንጌልን ስለምሰብክ ኦርቶዶክስ ቤተክርስቲያን እነዚህ 5 ጠጠሮች 5ቱ አዕማደ ምስጢራትን ጌታችን ኢየሱስ ክርስቶስ የተሰቀለባቸውን 5ቱ ቅንዋተ መስቀሎችን የሚያጠይቁ ናቸው። ከበሮ በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። ጠባቡ የሥጋን ሰፊው የመለኮት ምሳሌ ነው። ክርስቶስ እርሱ በሰውና በእግዚአብሔር መካከል ያለ መካከለኛ ሆኖ መምጣቱን የሚያጠይቅ ማለትን ፍጹም አምላክ ፍጹም ሰው መሆኑን ስናጠይቅ የምንናገርበት የዝማሬ መሳሪያችን ነው። ከበሮ በአንድ በኩል ጠባብ፣ በአንድ በኩል ሰፊ። ጠፍሮቹ ክርስቶስ የታሰረባቸውን ገመዶች የሚያጠይቁ ናቸው። ቀዩ የገፈፉትን ቀይ የሆነ ጨርቅ የምናጠይቅበት ነው። እያንዳንዱ የሚሆኑት ነገር በአጠቃላይ መነሻ የመጽሐፍ ቅዱስ ፖይንት አላቸው። በአጭሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምልክት ቋንቋ ሰብካለች። ሌላው ሶስተኛው ስዕላዊ ቋንቋ። ፕሮቴስታንቶች ወንድሞች መቼም አብዛኞቻችሁ በልጆች እንደተባረካችሁ እርግጠኛ ነኝ። ልጆች ወላችኋል። ልጆቻችሁ ያደጉላችሁ እግዚአብሔር ይመስገን። እንኳን እግዚአብሔር ያሳደገላችሁ። ቅርብ ጊዜም የወለዳችሁ እንኳን እግዚአብሔር ጤነኛ ሊሰጣችሁ። ልጆቻችሁን ስታሳድጉ በመጀመሪያ የሚገቡበት ትምህርት ቤት ምን አይነት ትምህርት ቤት? መዋለ ሕፃናት። ልጆቻችሁን መዋለ ሕፃናት ስታስገቡ ከሊተራል ላንጉጅም ከምልክት ቋንቋ ከሁለቱ ቋንቋዎች በበለጠ ሁኔታ የሰው አእምሮ ውስጥ ሊቀመጥ የሚችለው በቀላሉ ስዕላዊ ቋንቋ ስለሆነ ትምህርት ቤት ተቋማት እንኳን ሳይቀር ልጆቻችሁን በስዕላዊ ቋንቋ ነው የሚያስተምሩት። ኤፎር አፕል የሚለውን እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይቀመጣል። ቢፎር ቦል የሚለውን እንዲረዱ ከቢ ፊደል አጠገብ የኳስ ስዕል ይሳላል። ሲፎር ካት የሚለውን እንዲረዱ
ከሲ ፊደል አጠገብ የድመት ስዕል ይሳላል። ስፔሊንግ መሸምደድ አይችሉም። ቋንቋውን በስነ ስርዓት መናገር አይችሉም። ሐሳቡን በአይምሯቸው እንዲይዙ ግን ስዕላዊ በሆነ ቋንቋ ትምህርት ቤቶች ልጆቻቸውን ያስተምራሉ። ቤተ ክርስቲያንም ሁሉንም ልጆቿን በተለያዩ አይነት ቋንቋዎች ታስተምራለች። ከነዛ ቋንቋዎች ውስጥ አንዱ ደግሞ ሰላይ ቋንቋ። መጽሐፍ ቅዱስን ማንበብ ለማይችሉ ደካማ ለሆኑ እርሱን ተውት፣ አካል ጉዳተኛ ለሆኑ ሰዎችም ጭምር ወንጌል ስለሚያስፈልግ ማድመጥ ለማይችሉ ሰዎች በአይናቸው ኦብዘርቭ አድርገው ብቻ በመመልከት የሚረዱትን ሐሳብ ስዕላዊ በሆነ ገላጭነት ታስቀምጣለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት የፎቶግራፍ አገልግሎት አይሰጡም። የክርስቶስ ኢየሱስ ስዕል፣ የድንግል ማርያም ስዕል፣ የሥላሴ ስዕል፣ የቅዱስ ሚካኤል ስዕል ሲባል ፎቶግራፍ ነው እያለች አይደለም ኦርቶዶክስ ቤተክርስቲያን። በዮሐንስ ራእይ ላይ አድምጡላችሁ። በዮሐንስ ራእይ ላይ መላእክቱና ቅዱስ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸውም። ሚካኤልና መላእክቱ ዘንዶን አሸነፉት። ይሄንን የመጽሐፍ ቅዱስ ኮንሰፕት ቅዱስ ቤተክርስቲያን ስዕላዊ በሆነ ገላጭነት ታስቀምጧለች። ሚካኤል ይሄ ራሱ ነው። ይሄ እዚህ ጋር የምታዩት የሚካኤል ፎቶ ነው። ሚካኤል ቁርጥ ራሱ እያለች አይደለም። መልክን የማሳየት ዓላማ አይደለም ያላት ቤተክርስቲያን። ይልቁኑ በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭ ሆነ ወይ ለልጆቿ ታሰብርበታለች። ገላጭ ሆነ ወይ ገላጭ ስለሆነም ደግሞ ከእያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት ስር ቅዱስ ሚካኤል ዘንዶን እንዳበታ፣ ቅዱስ ሚካኤልና መላእክቱ ዘንዶን እንዳሸነፉት ተብሎ ይጻፋል። በማቴዎስ ወንጌል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ግርግም በከብቶች በተረት እንደተወለደ መጽሐፍ ቅዱስ ክፍሉ ይናገራል። ስዕላት መጽሐፍ ቅዱስ አይደለም የሚሉን ፕሮቴስታንቶች በአጠቃላይ ራሳችሁን ታዘቡ። ፕሮቴስታንቶች ወንድሞች ራሳችሁን ታዘቡ። ታኅሳስ 29 ሲደርስ የጌታ ልደት ታከብራላችሁ። የጌታ ልደት የሚከበርባቸው ቸርቾች ላይ በአጠቃላይ ሕያው እግዚአብሔር ምስክሬ የክርስቶስ ኢየሱስ ስዕል በከብቶች በረት ተደርጎ አሁን ይሄ ዘመናዊ ሆኖ የሚሸጠው በየሱፐርማርኬቱ በየቦታው የጌታችን የኢየሱስ ክርስቶስ ስዕል ካጠገቡ እንስሳት ትንፋሻቸውን ሲገብሩ ምናምን ያለበትን እየገዙ ቸርች ያስገባሉ። ስዕሉን እያመለኩት ነው፣ እኛ እያለን አይደለም። ስዕሉን ግን ሲያስገቡት ምን አስበው ነው? እኛም በተመሳሳይ ገላጮች ናቸው እያልናችሁ ነው። በማቴዎስ ወንጌል ላይ ጌታችን አምላካችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደተወለደ መጽሐፍ ቅዱስ ክፍል ይናገራል። እመቤታችን ምስለ ፍቁር ወልደን እናስቀምጣለን። ክርስቶስ በቤተልሔም ግርግም እንደተወለደ መጽሐፍ ቅዱስ ክፍል ይናገራል። በቤተልሔም ግርግም እንደተወለደ ቅድስት ቤተክርስቲያን ስዕላዊ በሆነ ገላጭነት ታስቀምጣለች። ከስዕሉ ይጻፋል ክርስቶስ በቤተልሔም ግርግም እንደተወለደ። ለምን? ገላጭ ስለሆነ። ይሄ የምታዩት እዚህ ጋር ራሱ ኢየሱስ ክርስቶስ ሲወለድ ይውላችሁ በልጅነቱ ራሱ ቁርጥ ራሱ ይሄን ነበር የሚመስለው የሚል አስተምሮ ቤተክርስቲያን ይላት። ከገሊላ ወደ ዮርዳኖስ ሄዶ ክርስቶስ በዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ክፍል ይናገራል። ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ሄዶ እንደተጠመቀ ስዕላዊ በሆነ ገላጭነት ቅዱስ ቤተክርስቲያን ልጆቿን ታስተምራለች። ብዙ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉልላቶች ላይ የሚሳሉ ስዕላቶችን ተመልክታችሁ ከሆነ በመዝሙር ላይ እንደተቀመጠ በመዝሙር 50 ላይ እግዚአብሔር አምላክ ከጽዮን በገሃድ ይመጣል፣ አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል ተብሎ እንደተቀመጠ ክርስቶስ ዳግም ለፍርድ እንደሚመጣ ብዙ ጊዜ ይሳላል በጉልላቶቻችን ላይ። እግዚአብሔር በገሃድ ከጽዮን ይመጣል ወአምላክነሂ እያረምም እሳት ይነድድ ቅድሜው፣ አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል። እናንተ ጻድቃን ኑ የአባቴን መንግሥት ውረሱ የሚል የሕይወት እሳት፣ እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት ከፊቱ ይነዳል ክርስቶስ ዳግም ለፍርድ ሲመጣ። ይሄንን በመዝሙር ላይ የተቀመጠውን ሐሳብ ቅዱስ ቤተክርስቲያን ገላጭ ሆነ ወይ ታስቀምጣለች። ክርስቶስ ዳግም ለፍርድ ሲመጣ በጎቹን በቀኝ ፍየሎቹን በግራ፣ በጎቹ ብርሃን ለብሰው ፍየሎቹ ጽልመት ለብሰው እንደሚቆሙ መጽሐፍ ቅዱስ ክፍል ይናገራል። ኦርቶዶክስ ቅዱስ ቤተክርስቲያን ክርስቶስ ዳግም ለፍርድ እንደሚመጣ፣ ነፍሳትን በቀኙ በግራው እንደሚያቆም፣ በቀኙ የሚቆሙት ብርሃን ለብሰው እንደሚቆሙ ነጭ ቀለም ቀብተው ስዕል ስላ ታሳያለች። ናቸው
ይሄ የምታዩት ኢየሱስ ክርስቶስ ነው፣ ዳግም ለፍርድ ሲመጣ ይሄን ይመስላል እያለች አይደለም ቤተክርስቲያን የመጽሐፍ ቅዱስን ኮንሰፕት ገላጭ ሆነው እያስቀመጠች። አንድ መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ይሄ መስማት የማይችል ሰው በማየት ብቻ ኦብዘርቭ በማድረግ ብቻ እንደው ተመልክቶ ሊረዳ የሚችለው ሐሳብ ምንድን ነው ሲነገሩኝ የመጽሐፍ ቅዱስ ኮንሰፕት እኔ በጣም ይገርመኛል። አንድ መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ውሰዱት። የትኛው ምረጡና አንዱን ሙሉ ወንጌል ስትፈልጉ ከፈለጋችሁ መጽሐፈ ክርስቶስ ከፈለጋችሁ ተልእኮ ለትውልድ ከፈለጋችሁ ጉባኤ እግዚአብሔር አንድ የፕሮቴስታንት አዳራሽ ውሰዱት። ይሄ መስማት የማይችል ሰው ኦብዘርቭ በማድረግ ብቻ አይቶ ሊረዳ የሚችል የመጽሐፍ ቅዱስ ኮንሰፕት ምንድን ነው? በጭንቅላቱ የሚቆም ሰው ሊመለከት ይችላል። ስሪፒስ የለበሰ ሰውዬ ማይክና ጨርቅ ይዞ ሰዎችን እየነካ ሲጥል ሊመለከት ይችላል። የሆኑ ሰዎች መሬት ላይ ሲንቀጠቀጡ ሊመለከት ይችላል። አልፎ አልፎ የሀገሩን ጭፈራ የሚጨፍሩ ሰዎች ሊያይ ይችላል። ጥሩ እስክስታ የሚመታ ሰው ሊያይ ይችላል። ጥሩ የወላይተኛ ጭፈራ የሚጨፍሩ ሰዎችን ሊመለከት ይችላል። ቁጭ ብድግ የሚሉ ሰዎችን ቸርች ውስጥ ሊመለከት ይችላል። ህይወት ዘርቶ ግን ይሄንን ሰው ወደ መጽሐፍ ቅዱስ የሚሰማው አንድም ኮንሰፕት የለም። የፕሮቴስታንት አዳራሽ ይሄንኑ ሰው ደግሞ ያዙትና ወደ ኦርቶዶክስ ቤተክርስቲያን አምጡት። ወደ ኦርቶዶክስ ቤተክርስቲያን ስታመጡት ኦርቶዶክስ ቅዱስ ቤተክርስቲያን ሁሉንም ልጆቿን በምታስብበት ቋንቋ ማለትም ከሊተራል ከምልክት ባለፈ ስለ በሆነ ገላጭነት ወንጌልን ሰብክለታለች። በመጽሐፍ ቅዱስ ላይ ክርስቶስ በቤተልሔም ግርግም እንደተወለደ ይናገራል። ስለ በሆነ ገላጭነት ክርስቶስ በቤተልሔም ግርግም እንደተወለደ ስለ በሆነ ገላጭነት ትሰብከዋለች፣ ታስተምረዋለች። ስለኛ ኃጢአት ስለኛ በደል ክርስቶስ በቀራንዮ መስቀል ላይ ከምድር ከፍ ከሰማይ ዝቅ ብሎ እንደተሰቀለ መጽሐፍ ቅዱስ ይናገራል። ይሄንኑ ሐሳብ ቅድስት ቤተክርስቲያን ስለ በሆነ ገላጭነት ታስተምረዋለች። ይሄ ክርስቶስ ነው። ክርስቶስ ሲሰቀል መልኩ ይሄ ነበረ። ይኸውልህ ይሄ ፎቶግራፍ ነው። ይሄ የምታየው እዚህ ጋር ቁርጥ ራሱ አምላክ ነው እያለች አይደለም። መጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ግን ገላጭ ሆነው ቤት ታስተምረዋለች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማይሞተው አምላክ ስለኛ ኃጢአት ስለኛ በደል ሞትን እንደሞተ በመቃብርም እንደተቀበረ መጽሐፍ ቅዱስ ይናገራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመቃብር እንደተቀበረ ስለ በሆነ ገላጭነት ቅድስት ቤተክርስቲያን ለዚህ ሰው ትሰብካለች፣ ታስተምራለች። ከስዕሉ ስር ክርስቶስ በመቃብር እንደተቀበረ ለምን? ገላጭ ስለሆነ። ስለኛ ኃጢአት ስለኛ በደል የማይሞቱ አምላክ ሞትን ሞቶ ነበረ፣ ነገር ግን ሞቶ አልቀረም። የኛ አምላክ የኛ አባት ሞትን ድል አድርጎ በሶስተኛው ቀን እንደተነሳ መጽሐፍ ቅዱስ ላይ ግልጽ በሆነ ወይ መጽሐፍ ቅዱስ የተናገረውን ሐሳብ ቅድስት ቤተክርስቲያን ስዕላዊ በሆነ ገላጭነት ታስቀምጥለታለች። ክርስቶስ ሞትን ድል አድርጎ እንደተነሳ ስዕላዊ በሆነ ገላጭነት ታስቀምጥለታለች እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት አይመለኩም። ስዕላት የፎቶግራፍ አገልግሎት የላቸውም። ስዕላት አገልግሎታቸው ገላጮች ናቸው። የስዕላት አገልግሎት ቋንቋዎች ናቸው። ስዕላት መጽሐፍ ቅዱስ ናቸው ይንሰላሉ። ኦፍኮርስ ናቸው። ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር በቀጥታ የኪሩቤል መላእክትን ቅርጽ ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። አንደኛ ነገሥት ምዕራፍ 6 ቁጥር 29 በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል ስዕላት እንደተሳሉ እንመለከታለን። ቁጥር 27 እና 28 ስትመለከቱ የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ፣ የሁለተኛው ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ቅዱሳት ስዕላት አዎ መጽሐፍ ቅዱስ ናቸው። አገልግሎታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው? የቤተክርስቲያን ልሳኖች ናቸው። ይሄ ግን የተቀመጠው ላመነ ሰው ነው። እንዲህ አይነቱን ጉዳይ ፕሮቴስታንት የሆነ አማኝ የማመን ግዴታ የለበትም። ምክንያቱም ቅዱሳት ስዕላት የቤተክርስቲያን ልሳን ሆነው ቤተክርስቲያን የምሰብክባቸው ላመኑ ልጆቿ እንጂ ላላመኑት አይደለም። ያላመኑት በመጀመሪያ ያላመኑበትን የቤተክርስቲያን ትምህርት ማመን አለባቸው። ስለዚህ ስዕላት አገልግሎታቸው ይሄ ነው። የመጽሐፍ ቅዱስ ማስረጃው ሳይኖራችሁ አካኪ ዘራፍ የምትሉ ሰዎች ስዕላት መጽሐፎች አይደሉም ብላችሁ አካኪ ዘራፍ ብላችሁ መጽሐፍ ቅዱስ ላለው ስዕል ከየት እንደመጣ ማን ሳሉ እንዳላችሁ ከየት መጥቶ እንደተሳለ መጽሐፍ ቅዱስ ማስረጃ ሳይኖራችሁ አካኪ ዘራፍ የምትሉ ሰዎች ፕሊስ በመጀመሪያ መጽሐፍ ቅዱስ ማስረጃ ይኖራችሁ።
ሌላው አሁን የመጨረሻው ከፕሮቴስታንቶች ጋር በዚህ ጉዳይ የሚነሳው ጥያቄ ምንድን ነው? ስግደት ነው። ስግደት ለእግዚአብሔር ብቻ ነው የሚገባው። ፕሮቴስታንቶች ወንድሞች ሁልጊዜ የሚያነሱት ትልቁ ፖይንት ያ ነው። ስግደት ለእግዚአብሔር ብቻ ነው የሚገባው። እኔ በጣም ይገርመኛል ይሄ ነገር ከፕሮቴስታንቶች ወንድሞች አንደበት ሲመጣ። ምክንያቱም የትኛውም ፕሮቴስታንት ግንባሩን መሬት አስነክቶ ለኢየሱስ ክርስቶስ ሰግዶ አያውቅም። ፕሮቴስታንት በጭንቅላቱ ቆሞ የሚያውቅ ፕሮቴስታንት ይኖራል። ስግደት ሰግዶ የሚያውቅ ፕሮቴስታንት የለም። የቪዲዮ ማስረጃ የትኛውም ፕሮቴስታንት ማምጣት ይችላል። አሁን እኔ ማሳፈር ከፈለገ አንድ የፕሮቴስታንት አገልጋይ አንድ የፕሮቴስታንት አማኝ ሲሰግድ ማስረጃ የለውም የትኛውም ፕሮቴስታንት። ግን እንዲሁ ግን በኦራል ደረጃ በቃል ደረጃ ግን አይ ስግደት የሚገባው ለእግዚአብሔር ብቻ ነው ይሉናል። ስለ ስግደት እናወራለን ማለት ነው። ስለ ስግደትም ስናወራ በመጀመሪያ የመጽሐፍ ቅዱስ ማስረጃ ሊኖር ይገባል። ስግደት ሁሉ አምልኮ ነው፣ ስግደት የሚገባው ለእግዚአብሔር ብቻ ነው ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ካላችሁ ሌሎቻችሁ መግባት ትችላላችሁ። የመጽሐፍ ቅዱስ ማስረጃ ታመጡና ስግደት ምን ማለት እንደሆነ የመጽሐፍ ቅዱስ ማስረጃን እያወጣ እናሳያቸዋለን። እህታችን ቲጂ ስግደት ሁሉ አምልኮ ነው ብለሽ ታምኛለሽ? ቶሎ ቶሎ በሉ፣ አንድ ጊዜ ሰዓት ስለሌለኝ ቶሎ ቶሎ እያለን እንጨርስ። እሺ ወንድማችን ሳሚ ሌላ ጊዜ ትመጣለህ። እህታችን ቲጂ ስግደት ሁሉ አምልኮ ነው ብለሽ ታምኛለሽ? ይህን ያክል ሰዓት ወስጄ እንዲድርቅ ስል የመጪው ሱስ ኖሮብኝ አይደለም፣ ለእናንተ ነው የምናገረው። እዚሁ ገስ ላይ ሆናችሁ አታደምጡም ጭራሽ። እሺ ስለ ስግደት ለአንድ ፕሮቴስታንት እድል ቶሎ በሉ። ለአንድ ፕሮቴስታንት ቶሎ በሉ። ባለኝ 10 ደቂቃ ውስጥ እድል ስጣችሁ። ስግደት ሁሉ አምልኮ ነው፣ ስግደት የሚገባው ለእግዚአብሔር ብቻ ነው የምትሉ ፕሮቴስታንቶች ንግቡ። በጣም ይገርመኛል። እኔ ስግደት የማያውቁ ፕሮቴስታንቶች ስግደት ለእግዚአብሔር ብቻ ነው ማስረጃ ካላችሁ ነው እናወራ። አሁን ዝም ብሎ ሐሜትና ሉባልታ አይደለም። ኦርቶዶክሳውያን እናንተ በዚህ ወጣችሁ ምናምን በመጽሐፉ ማስረጃ እናወራ። ቶሎ በሉ። ኢንቫይት ያደረኳችሁ ፕሮቴስታንቶች መግባት ትችላላችሁ። የኔ አባት እንዴት ነህ? የጠፋ ሰው ማጂሽያን አንድ ቁጥር ጻፉ። ቶሎ በሉ። አንድ ቁጥር። ለማንኛውም ልክ እንደዚህ የገባው ታካሚዎችን እከታተላለሁ። እሺ ተመስገን፣ ከየት ቤተ እምነት ነው የመጣኸው? አቤት ወንድማችን ተመስገን፣ ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት ነኝ። የትኛው ፕሮቴስታንት? በጣም ፕሮቴስታንት ተብለው የሚጠሩ ቤተ እምነቶች ብዙ ናቸው። ጨቅ ናቸው። የትኛው ቤተ እምነት እነግርሃለሁ? ፖለቲካ ትስራ እነግርሃለሁ። ፖለቲካ ምንድን ነው? በመጀመሪያ ፖለቲካ ምን ዴፊኒሽን ታውቃለህ? የፖለቲካን ዴፊኒሽን ስለማውቅ በቃ ቃለ ሕይወት ነኝ አልኩህ። ተመስገን ብራዘር፣ ምንድነው ውጥር የሚያደርግ? የኔ አባት አንተ ንቀት ስላለብህ ለጴንጤ አውቃለሁ። ቆይ ተረጋጋ። እኔ የለብኝም። በጣም ፕሮቴስታንት የሆኑ እህት ወንድሞች በጣም ብዙ ወዳጆች አሉ። ግን ውሃ ያለብህ የምትል ከሆነ ግን በግድ እንኳን ኖረብኝ። አንተ ሲገስ ላይ ስትመጣ ግን መለጠጥ አትችልም። እሺ ተመስገን የኔ አባት፣ ስትመጣ በፈቃደኝነት ተመስረተ በፈቃደኝነት ላይ ተመርኩዘን የሆኑ ሀሳቦች አውርተን ለመለያየት ነው የገባ። ስትገባ ውጥር ምናምን ይሄ እዛው መንደር እዛው ሰፈር። እሺ ተመስገን የኔ አባት፣ እንዳንተ አይነት ሰዎችን ቢያንስ ሌላ ነገር ማስተማር ቢያቀተኝ እንዲህ ግብረ ገብ አስተምሬ ይልካቸዋል። ስለ ስግደት ልናወራን ያስገባን ሰው ስለ ስግደት ልናወራ ስናስገባ ቤተ እምነትን ጠየቅን። ፕሮቴስታንት ነኝ ያልክ
በጣም ብዙ ቤተ እምነቶች አሉ። ከየትኛው ቤተ እምነት የመጣው ስንል ፖለቲካህን ተወው አልከን። ምንድን ነው ፖለቲካ? ዴፊኒሽኑን ታውቀዋለህ ወይ? ዋትስ ፖለቲካ ንገረን እስኪ። ፖለቲካ ምንድን ነው ለመሆኑ? ትርጉሙን ታውቀዋለህ? ዴፊኒሽኑን ታውቀዋለህ? ዴፊኒሽኑን እስኪ ዲፋይን አድርገው ብልህ የማታውቀውን ጉዳይ ለምን ትናገራለህ? የእኔ አባት አውቃለሁ፣ እነግርሃለሁ። ንገረኝ፣ ምንድን ነው ፖለቲካ? እሱን ብቻ ትናገራለህ፣ ካልሆነ ታች ትወርዳለህ። ቀጥል። ምንድን ነው ፖለቲካ? ፖለቲካ ማለት አሁን አንተ እየሰራህ ያለው ታች ወረዳ። አንተ እኔ ከገዢው መንግስት ጋር ልታጋጨኝ ነው። ታች እንደውም እኔ ሲጀመር እኔ ፖለቲካ የሚል ሰው ካለ ታችን ማዝወረደው። ኦኬ ተመስገን። ይሄ ዴይኬር አይደለም። እኔ ፐርሰናሊ ስነግራችሁ የእናንተን ልጅነት እንትን የምንልበት ቦታ አይደለም። ይሄ የኔ ተወዳጆች ካላደጋችሁ እዛው መንደራችሁ አድጋችሁ ነው። ይሄ ዘመንን የምትሉ ሰዎች ገብታችሁ ይሄ ለጠጥ ለማለት የምትሞክሩ ሰዎች ይሄ የምትለጠጡበት ቦታ አይደለም። ስነ ስርዓት ያዙ፣ ግብረ ገብ ይኖራችሁ። የምናውረው ስለ መጽሐፍ ቅዱስ ነው። ለምንናችሁ አይደለም ማውሩ ያልናችሁ። አይ ስለ እምነታችን እንናገር ፍቀድልን ብላችሁ ነው የገባችሁት። ስትገቡ ፖላይት ሆናችሁ ግቡ። ትገባለህ፣ ቤተ እምነትን ትጠየቃለህ። ቤተ እምነትን ስትናገር ትንቀጥላለህ፣ ሀሳብህን ትቀጥላለህ። ቤተ እምነትን ስትጠየቅ ግን የሆነ ጸብጸብ የሚል ከሆነ ቀርቀር የሚል ከሆነ ግን እዛው ሰፈረ እንደፈለግኩ ምን አከራከረኝ ከአንተ ጋር? ይሄ ላይቭ ስትሪም ነው። ሰው ብዙ መታገል ያለብን አይመስለኝም። ስትገቡ ቤተ እምነታችሁን ትጠየቃላችሁ፣ ቤተ እምነታችሁን ትነገራለህ። ደግሞ ያለው ፕሮቴስታንት ተብለው የሚጠሩ ነፍ እንደውም ያሳንሷል። ጨቅ የሆነ ቤተ እምነቶች አሉ በጣም ብዙ። ስለዚህ ስትገባ ፕሮቴስታንት ነው ኦፍኮርስ ፕሮቴስታንት መሆኑን አውቄን ያስገቡ። ቤተ እምነትን ግን ትናገራለህ። ወይ ዘር ሙሉ ወንጌል፣ ወይ ደግሞ መሰረተ ክርስቶስ፣ ወይ ጉባኤ እግዚአብሔር፣ ወይ ቃለ ሕይወት፣ ወይ መካነ ኢየሱስ፣ ወይ ተልእኮ ለትውልድ፣ ወይ ጉባኤ እግዚአብሔር፣ ወይ 7000 ምርጦቹ፣ ወይ ደግሞ አማኑኤል መጥምቃውያን፣ ወይ ወንድማማቾች ቤተክርስቲያን፣ ወይ አማኑኤል ህብረት። ከየትኛው እንደመጣ ትናገራለህ። ወደድክም ጠላህም። እማትናገር ከሆነ እታች ኮሜንት ሴክሽን ላይ ታብዳለህ እንጂ ምንም የምታመጣው ነገር የለም። ኢቨን እኔን እንኳን ብሎክ አታደርግም። ሁልህም ፎሎ ነው የምታደርገው። ሁልህም እዚህ ውስጥ ያለ ፕሮቴስታንት ፎሎ አድርገህ ትወጣለህ እንጂ ምንም የምታመጣው ነገር የለም። ስለዚህ ስትገቡ ፕሊስ እባካችሁን ፖላይት ሆናችሁ ግቡ። እናንተን በፍቅር ልናደምጣችሁ ነው የምናስገባችሁ። ስትገቡ ዝብልን አትበሉ። ቀልጠፍ ቀልጠፍ ብላችሁ ተደጋጋሙ። ለማንኛውም ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ነገም የተለያዩ ነጥቦችን እያነሳን እናወራለን።